አባ ጴሜኒን ባለበት ገዳም አንድ ሊቅ ወይም ደግሞ ሊቀ ሀገር የሀገር ገዢ የሆነ ይኖር ነበር። በፈረስ ጋልቦ አባ ጴሜን ወዳለበት ገዳም ሄደ። አባ ጴሜን ትሁት ነውና ሊቀበለው መጣ። ያ ሊቀ ሀገርም ወይም ደግሞ የሀገረ ገዢው አንተ ነህ እኔን የምትቀበለኝ አህያ ብሎ ሰደበው። ማንን? አባ ጴሜኒን። ከዛ አባ ጴሜኒን በብሩህ ገጽ ምንም ሳይከፋ እንዴት እኔ የአህያ ክብር ይገባኛል? ሳይገባኝ እንዴት አህያ እባላለሁ? አህያ እኮ ጌታዋን የተሸከመች ናት በማለት ሲመልስለት ደግሞ ውሻ አለው። ይህንንም ሲሰማ ውሻ መባል ለእኔ እንዴት ይገባኛል? ውሻ እኮ ጌታውን የሚያውቅ ጌታውንም ቤት የሚጠብቅ ጌታውን መጥቶ ሲገባ ጌታውን ከተቀመጠበት ተነስቶ ጅራቱን እያወዛወዘ እግሩን እየሳመ የናፍቆት ድምፁን እያሰማ በፍጹም ደስታ በፍጹም አክብሮት የሚቀበል ለጌታ ታማኝ አገልጋይ ነው በማለት መለሰለት። ያም ሊቀ ሀገር ድንጋይ ነህ በማለት ሰደበው። እኔ ድንጋይነት የት አግኝቸው? ድንጋይ እኮ በቢታንያ ሆሳና በአርያም እያለ ጌታውን ለማመስገን የታደለ ነው። እኔ እንዲህ ያለውን የማመስገን አልችል ብዬ አይደል የምቸገረው? ለዚህ ድንጋይ ለመባል አልበቃሁም በማለት ከዚህ የከፋ ስድብን የሚናፍቅ ብሩህ ፊት ሲመለከት ሊቀ ሀገሩን በሁኔታውና በትህትናው ተገርሞ ከፈረሱ ወርዶ ከጫማው ሰግዶ ማረኝ በማለት ይቅርታን ጠየቀ። ስለዚህ ስለ ትህትና የሚያርሳ ነው። ስለዚህ ትህትና ስንል ይሄ የቅዱሳን ትህትና ነው። የእመቤታችን ደግሞ ትህትናዋን ስናይ እንደው አንድ እንኳን ስናይ መልአኩ ቅዱስ ገብርኤል ምን ብሏታል? ወንድ ልጅን ትወልጃለሽ ስሙንም ኢየሱስ ትይዋለሽ ብሎ ተነግሮታል አይደለ? በድንግልና ትጸንሻለሽ፣ ከዛ ደግሞ አምላክን ነው የምትወልጂው ብሎ ነግሯታል። ከዛ ግን ምን አለች መጨረሻ ላይ? እንግዲህ አምላክ እናት ነች፣ አምላክን ትወልጃለሽ ተብላለች። በቃ በግልጽ ተነግሯታል። ስለዚህ አምላክ እናት ነች ተብላለች። ስለዚህ አምላክን የምትወልድ ከሆነ አምላክ እናት እንደምትሆን ታውቃለች። ከዛ ግን ምን አለች? እንዴት እኔ እግዚአብሔር ባሪያው ነኝ አለች። የማን እሺ እንኳን ስትለው እንሆኝ ምን እግዚአብሔር ባሪያው እግዚአብሔር አገልጋዩ የሆንኩ እንሆኝ አለች። ከዛ ደግሞ አባቶች ሲያስተምሩ የቅዱስ የነቢዩ ኢሳያስን ትንቢት ስታነብ ድንግል በድንግልና ትጸንሳለች ወንድ ልጅም ትወልዳለች የሚለው የመጽሐፍ ቅዱስ ክፍል አለ አይደል? እሱን ስታነብ እመቤታችን ምን ብላለች? በዘመኗ ደርሼ እሷ ባለችበት ማለት ነው። ማን እቺ ድንግል ማንም የምትወልደው ኢየሱስ ክርስቶስ የምትወልደው ባለችበት ዘመን ደርሼ እሷን ምን ብያት አገልግያት ተለልኪያት ለእሷ ምን በሆንኳት ባሪያዋ አገልጋዩዋ በሆንኩ ብላ ተመኝታለች አባቶቻችን ሲያስተምሩን ማለት ነው። ስለዚህ ይህ ደግሞ እንግዲህ ሌሎቹ እንኳን ምንድነው ደናግላን ምን ይሉ ነበር? ይህንን ያወቁ ድንግል ሆኖ ይጠብቁ ነበር አይደለ? ምን ብንን ብለው ኢየሱስ ክርስቶስን ብንወልድ ብለው ይጠብቁ ነበር። ምን ታሪክ ነው። እመቤታችን ግን እኔ እንኳን ምን ባልኩት አይደለም አምላክን በወለድኩ አይደለም ይቺ በምትወልዷ ሴት ባለችበት ዘመን ደርሼ ምን ባልኩ እሷን ባገለግልኳት የእሷ ባሪያዋ በሆንኩ ብላ ትመኝ ነበር። እና እንደዛ ሁሉ የእመቤታችንን ትህትና እያነሳ የእመቤታችን ነገር ያነሳል። ከዛ የትህትናን ነገር ስናይ ሰይጣንን የእመቤታችን ለተቸገሩ የመራራትን ለውሻ ያጠጣችበትን በወርቅ ጫማዋ ያጠጣችበትን በዛ ዘመን የነበሩ አብረዋቷ ሊቀዱ የወረዱ ሲሰድቧት የነበረውን እያነሳ ደግሞ የእመቤታችንን ትህትናዋን ያነሳል። ከዛ ደግሞ ትህትና ራሱ በእግዚአብሔር አይን ከፍ ብሎ ለመታየት ይረዳል አይደለ? ስለዚህ የእመቤታችንን ትህትናዋ በማን ከሰው ሁሉ በልጣ በእግዚአብሔር አይን ምን ብላ ጎልታ ከፍ ብላ እንድትታይ የረዳት ትህትና የእመቤታችን ያላት ትህትና እንደሆነ መጽሐፉ ስለዚህም ያነሳል። ከዛ ለእመቤት ለዮሴፍ የታጨችበትን በዮሴፍ ላይ ስትጫ ዮሴፍ ጮኛዋ ሆኖ ሲሰጣት እንዴት ነው የተመረጠው የሚለውንም ምልክቶች ታይተው መጀመሪያ በበትሩ ጸሎት ተደርጎበት ከዛ ዕጣ ወጥቶ አይደለ? እነዚህን ደግሞ እያነሳ ይናገራል። ከዛ ደግሞ የእመቤታችን ስደቷ ራሱ የአምላክ እናት ሆና ዓለምን ፈጥሮ ዓለምን የሚገዛ አምላክ እናት ሆና ግን ምን ብላለች? አምላክን በጀርባዋ አዝላ ስደት ወጣለች አይደለ? ስለዚህ የፈጠራቸው ሰዎች ናቸው ደግሞ የሚያሳድዷት። የያዘችው ደግሞ እነሱን የፈጠራን አምላክ አዝላ ግን ደግሞ በፈጠራቸው ፍጥረቶች ምንትን ነበር ትሰደድ ነበር አይደለ? ከዛ ደግሞ እሱ የፈጠራቸው ፈጣሪያቸውን ወይም ደግሞ ፈጣሪዋን ይዛ ምን ብላለች? ከፈጠራቸው ፍጥረቶች ውሃ እንኳን ለምን አለች አይደል? ቢበላ ለምን አለች? ከነኮቲባ ቤት ማለት ነው። ከዛም ስለዚህ ያን ነገር ስለ ትህትናዋ እያነሳ የእመቤታችን ነገር ያደንቃል መጽሐፉ ላይ። ከዛ ይሄን ያህል ካልን ደግሞ እመቤታችን ወላዲተ አምላክ ስንል የኢየሱስ ክርስቶስም ነገር ያነጋል። አብሲዳማኮስ ብሎ ያነሳል። ወይ እምታወዶኮስ ያ ማለት ከአብሲዳማኮስ ኢየሱስ ክርስቶስ ሰው መሆኑን ወይም ደግሞ ሰው ሆኖ ተገለጠ የሚል ትርጓሜ ያለው። ከዛ እዚህ ጋር ደግሞ የሚያነሳው ስለ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን መገለጥ ከአዳም ጀምሮ ወይም ደግሞ ለምን ተወለደ የሚለውን ከአዳም ጀምሮ ከነ ልጆቹ ለማዳን ለምን ተወለደ? ለምንድን ነው ኢየሱስ ክርስቶስ የተወለደው? እንዴት ነው የተወለደው? የኢየሱስ ክርስቶስን ነገር እዚህ ጋር የሚያነሳበት ክፍል አለው።
ስለ በቤተክርስቲያን ለምንድን ነው እንትን ያለው ወይ ነው ቤተክርስቲያን እንትን ምሳሌው በቤቴል ወይ ነው ቤተልሔም ማለት የተወለደው ለምንድን ነው ቤተልሔም የተወለደው ቤተልሔም ትርጓሜ ምንድን ነበረ የሚለውን ነገር ያነሳል። ከዛ ከዲያብሎስ ወይ ነው ከጥንተ አብሶ ለመሻር የኢየሱስ ክርስቶስ የተወለደባቸው ምክንያቶች ማለት ነው ከጥንተ አብሶ ለመሻር የሚለው ወይም ደግሞ የእሱን ለማንሳት እንደሆነ ይገልጻል። አዳምን ወደ ቀደመው ክብሩ ለመመለስ የተወለደበት ምክንያት እንዴ አዳም ወደ ቀደመው ክብሩ የቀደመ ክብሩ ምንድን ነበረ? ከዛ ደግሞ ያጣው ክብር ምንድን ነው? ከዛ ሲመለስ ወደ የትኛው ክብሩ ነው የሚመለስ የሚለውን ነገር ያነሳል ማለት ነው። ከዛ ደግሞ ዲያብሎስን መመጻደቅን ወደ አዎንታዊ ለመመለስ ወይም ዲያብሎስን መመጻደቅ አለ ምን ሆነ የሚጻደቀው ለአዳም የምድርና የሰማይ ጌታ ሆይ ብሎ ጠይቆታል አይደለ? የሰማይ ምድር ጌታ ሆይ ወይም ደግሞ ተብሏል። ከዛ የምድሩንስ እሺ የሰማይ ግን አይደለም ብሏል አይደለ? አዳም ለምድር ገዢ ተደርጎ ተሾሟል። ከዛ ግን ይህንን አይቶ ደግሞ ወደ ሔዋን ሄዶ የምድርና የሰማይ ንግስት ነሽ ብሎ ሲነግራት ነግሯታል። ከዛ ደግሞ እግዚአብሔር ይሄን አትብሎ ያላችሁ ይሄንን ብትበሉ እንደሱ እንደምትሆኑ ወይ ደግሞ አምላክ እንደምትሆኑ ስለሚያውቅ ነው ለዛ ነው የተከለከላችሁ ብሎ ነግሯቸዋል። ስለዚህ ይህን ብሎ ነበር በሔዋን የተመጻደቀባትና ይህን መመጻደቅ ምን ሊያደርግ እውነት ያደረገው ዘንድ ተወልዷል አይደለ? ስለዚህ ምን ሆነ? ከዛ ሰው ምን ሆነ? ኢየሱስ ክርስቶስ ሲወለድ ሰው አምላክ ሆነ፣ አምላክ ሰው ሆነ ማለት ነው። ስለዚህ ዲያብሎስ ራሱ ብሎ የነበረው ነገር የተመጻደቀበት ነገር ምን ሆነ? እውነት መሆኑን የሚያሳይበትን ከዛ ደግሞ ያው ትንቢት የነቢያት ትንቢት ቅድም ያነሳነው ከኢሳያስ ጀምሮ ድንግል በድንግልነት ጸንሳለች ወንድ ልጅ ትወልዳለች ዳዊት የተናገሩትን ትንቢት እውነት ይፈጸም ዘንድ መወለዱን ያነሳል። ከዛ ይሄን ያህል ካልን ደግሞ ሌላኛው ምዕራፍ ላይ ደግሞ ስለምን ያነሳል? ውዳሴ ማርያም ላይ ባህርያ ቆስም ተናግሮታል። ምልዕተ ጸጋ ይላታል። ጸጋን የተሞላሽ ነው እያልን ሁሌ እመቤታችን እናነሳለን። ስለዚህ ጸጋ የተሞላሽ እመቤታችንን ጸጋ የተሞላሽ ብሎ ጸጋ የተሞላሽ ስንላት እንዴት ነው ወይም ደግሞ ምልዕተ ጸጋ ስንላት ከምን አንጻር ነው የሚለውን ነገር ደግሞ ያነሳል። እንግዲህ ጸጋ ስንል የብዙ የመላእክት ለምሳሌ የመላእክት ጸጋ አላቸው ወይም ደግሞ የመላእክት ጸጋ አላቸው አይደለ? ስለዚህ የመላእክት ተፈጥሯቸው በዕለተ እሑድ ነው። ጸጋቸው ምንድን ነው ብለን እግዚአብሔርን ማመስገን ነው። እግዚአብሔር ሲያመሰግኑት ግን በሁለት ክንፋቸው ፊታቸውን በሁለት ክንፋቸው እግራቸውን ሸፍነው ከዛ በሁለት ክንፋቸው ከጽንስ ተዘርግተው አይደለ? ፊትህን ማየት አይቻለንም ሲሉ ፊታቸውን ይሸፍናሉ። በፊት መቆም አንችልም ሲሉ ምን ይላሉ? እግራቸውን ይሸፍናሉ። ከዛ ደግሞ ከጽንፍ እስከ ጽንፍ ወይም ደግሞ ከዓለም ዳርቻ እስከ ዓለም ዳርቻ ብንበር አንተ ሁሉም ላይ ያለህ ሲሉ ደግሞ ክንፋቸውን ዘርግተው በእግዚአብሔር ፊት ቆመው ምን ላይ ያለው ቅዱስ ቅዱስ እያለው እግዚአብሔርን ያመሰግናሉ። እመቤታችን ግን ከነሱ የበለጠ ደግሞ ምንድን በፊት መቆም ያው የእመቤታችን ትህትና ሳይሆን ያው የአምላክና እመቤታችን ግን ምን አድርጋለች? በማጸኗ ኢየሱስ ክርስቶስን ወስኗለች አይደል? መላእክት ምን የሚሉትን ከጽንፍ እስከ ጽንፍ ወሰን የለህም ብለው የሚሰግዱለት የሚለው የሚያመሰግኑትን አምላክ እመቤታችን በማጸኗ ወስኗለች። ፈጣሪያችን አምላካችን እያሉ የሚያመሰግኑትን ልጅም አምላኬን ብላ ጠርተዋለች እመቤታችን። ከዛ ደግሞ እነሱ በፊታቸውን ሸፍነው ከሱ ፊት መቆም አይቻለን ብለው እግራቸውን ሸፍነው የሚያመሰግኑትን አምላክ በቅፏ አቅፋ ጡቶቿ መግበዋለች አይደለ? ስለዚህ ከመላእክትም ጸጋ የሚበልጥ ምን አላት? ጸጋ አላት። ይቀጥልና ደግሞ የነቢያት ጸጋ አላቸው። ነቢያት ጸጋቸው የሚመጣውን አይተው ትንቢትን መናገር ነው። እመቤታችንም ከነሱ የበለጠ ደግሞ ትንቢታቸው ነች ራሱ አንደኛ እመቤታችን አንደኛም ትንቢታቸው ነች። ከዛም ደግሞ ከነሱ የበለጠ ደግሞ እንትን ምንድነው የኤልሳቤጥን ስናስታውስ እመቤታችን ምላለች? ወደ ኤልሳቤጥ ሄዳለች። ከዛ በኋላ ኤልሳቤጥ መጀመሪያ ቅዱስ ገብርኤል አመስግኗታል አይደለ? ስርዓቱ ሲነግራት አመስግኗታል። ገና ሲመጣ ጸጋን የተመላሽ ወይ ብሎ አይደለ የጀመረው? ስለዚህ አመስግኗታል። ከዛ ቀጥለን ደግሞ ስንሄድ ወደ ኤልሳቤጥ ነው የሄደችው። ጸጋ ብናነሳ ያው እንዳልኳችሁ ነቢያት እመቤታችን ደግሞ ኤልሳቤጥ ስትሄድ ብላታለች የጌታዬ እናት ሆይ ወደ እኔ ትመጪ ዘንድ እንዴት ይቻለኛል ይሆንልኛል ብላታለች። ከዛ ግን ብላለች ትውልድ ሁሉ ብፅዕት ይለኛል ብላ ተናግራለች። እመቤታችን ያው እስከ ዛሬ ምን እላታለሁ እመቤታችንን የትኛውም ትውልድ ብፅዕት እያለ ያመሰግናታል። ስለዚህ ከነቢያትም የበለጠ ደግሞ ምን አላት? ጸጋ ነው። የነቢያትም ጸጋ አላት ማለት ነው። ከዛ ደግሞ ነገስታት ጸጋ አላቸው። ነገስታት ያው ወይም በዚህ ምድር ላይ መግዛት ማስተዳደር ነው ጸጋቸው። ስለዚህ ያ ጸጋም አላት። ጸጋ ዘነገስታት የነገስታት ያላቸው ጸጋ ጸጋቸው ብቻ አይደለም አክሊላቸው እሷ ነች። የወርቅ በትራቸው ማለች እመቤታችን ራሷ ነች። ስለዚህ እሷን ጸጋ የሐዋርያትም ጸጋ አላቸው። ጸጋ ሐዋርያት ምንድነው? ያስተምራሉ። ስለዚህ ማስተማር የሐዋርያት ጸጋቸው ነው። እመቤታችንም ደግሞ ትምህርታቸው ራሱ ማለች
እመቤታችን ነች። ቢያስተምሩ ስለ እመቤታችን ነው። ቢያስተምሩ እመቤታችን አምላክን ስለመውለዷ ነው። ቢያስተምሩ ስለ ልጇ ስለ ኢየሱስ ክርስቶስ ነው። ስለዚህ የሐዋርያትም ጸጋ ሐዋርያት ወይ ደግሞ የሐዋርያትም ጸጋ ምን አለ? እሱም ጸጋ አለ። ጸጋ ዘካህናት የካህናትም ጸጋቸው ማነች? ካህናት በብሉይ ኪዳን ቅባ ክህነትን እየተቀበሉ ምሳሌው መስዋዕትን እያቀረቡ በሕዝብ ስርየትን ያሰጡ ነበረ። ስለዚህ ካህናት አሁን ላይ አማናዊ ስጋ አማናዊ ደሙን የመፈተት አይደል ያላችሁ? አማናዊ ስጋ አማናዊ ደም። እመቤታችን ግን አማናዊ ስጋና አማናዊ ደሙን ምን ያደረገች? በማጸኗ የወሰነች የያዘች ነች። ከዛ አምላኳ ልጅ ብላ የምትጠራነችና ከካህናትም የበለጠ ከዛ ደግሞ ጸጋ ሰማዕታት የሰማዕታትን ጸጋ አለች። ምክንያቱም የሰማዕታት ምንድን ነው? አክሊላቸው ነች አይደለ? ስለዚህ የመናንያንን የእነሱን ጸጋ አላት። ጸጋ መናንያን ያው በድንግልና እግዚአብሔርን ብለው አውሬውን ታግሰው የሚኖሩ ናቸው። ስለ ኢየሱስ ክርስቶስ ብላ ምላች በረሃውን እንኳን ተሰዳለች አይደለ? ስለዚህ ያንን እያነሳ የእመቤታችን ከመናንያንም የበለጠ ጸጋ እንዳላት ከዛ ደግሞ ሰብአ ዓለም የሰብአ ወይም ደግሞ ጸጋ ዘደናግላን የደናግላን ጸጋ በድንግልና ጸንቶ መኖር ነው። እግዚአብሔር ድንግልናቸውን ስለ እግዚአብሔር ብለው በድንግልና ጸንቶ ይኖራሉ። ስለዚህ ያንን እመቤታችን ምላለች? ወንድ ሳላቅ እንዴት ይሆንልኛል ማለት ያለ ቅዱስ ገብርኤል በነገራት ጊዜ ወንድ ሳያቅ የሚለውን አባቶቻችን ሲተረጉሙ የእመቤታችን ፍላጎቷ በድንግልና ጸንቶ መኖር ነው። ስለዚህ ወንድ ሳላቅ ማለት ያው ከወንድ ጋር ግንኙነት ሳላደርግ ወይም ደግሞ ሳይሆን ወይም ደግሞ አሁን ባል የለኝም ትዳር የለኝም የሚለውን ሳይሆን እኔ ፍላጎቴ እስከ መጨረሻው ምን ማለት ነው? በድንግልና መኖር ነው። ስለዚህ ምን አላቅም ወንድ ለወደፊትም አላቅም። ስለዚህ እንደዛ ማይሆን ከሆነ ደግሞ እንዴት ነው መውለድ የምችለው ብላ ጠይቀዋለች። ከዛ ምን ብሏታል? አይ መንፈስ ቅዱስ ግብር ነው። መንፈስ ቅዱስ ጸልሻል፣ ሌሎ ኃይልም ያደርብሻል። የምትወልጂው ልጅ ከሶስቱ ቅዱስ አንዱ ቅዱስ ነው ብሎ ነግሯት። ከዛ እግዚአብሔር ስለዚህ እመቤታችንም ጸጋ የደናግላን ጸጋ አላት። ከዛ ደግሞ የጸጋ ሰብአ ዓለም በዚህ ዓለም ያሉ ሰዎች ወይም ደግሞ በጸጋ ሰብአ ዓለም ማለት በትዳር ውስጥ የሚኖሩ ሰዎች ማለት ነው። ስለዚህ የእነሱ ጸጋ ምንድነው? በትዳር ውስጥ ኑረው ዘርን መተካት ነው አይደለ? ልጅን መውለድ ነው። እመቤታችን ግን ከነሱም የበለጠ ደግሞ ጸጋው አላት። ልጅን መውለድ እንኳ ብንል ማን ወለድ? ኢየሱስ ክርስቶስን አይደለ? እንደ ልጅ እንደ ሰብአ ዓለም እንኳ ክብር ይግባትና እንደዛ እንኳ ብናስብ ልጅን ወልዳለች። ግን ልጅን መውለዷ ደግሞ እንደ ሰብአ ዓለም በተፈጥሮ ስርዓት ወይም ደግሞ ወንድ እና ሴት በሚያደርጉት ሩካቤ የተወለደ ግን አይደለም። በምን ቅድመ ዓለም ካለ እናት ከእግዚአብሔር አብ የተወለደ ድህረ ዓለም ደግሞ ያለ አባት የወለደች ነች። ስለዚህ ከሱም የበለጠ ምን እንዳላት ጸጋ እንዳላት። ስለዚህ ይህ ሁሉ ጸጋ ምልዕተ ጸጋ ስንላት የነቢያትንም ጸጋ ብናነሳ የሐዋርያትንም የቅዱሳንም የሰማዕታትንም የደናግላንም የመላእክትንም ጸጋ ብናነሳ እመቤታችን ያ ሁሉ ጸጋ እንዳላት ምልዕተ ጸጋ ብለን የምንጠራት ስለዛ እንደሆነ ያነሳል ማለት ነው። ከዛ ያው ሌላኛው ደግሞ አምስተኛው ምዕራፍ ላይ ደግሞ ስለእመቤታችንን ስለምናቀር ምንድነው ስለ ምልጃዋ ስለ በረከቷ ስለምናደርገው ሰዓሊተ ምሕረት ስለመሆኗ የሚያነሳበት ክፍል አለ። ሰዓሊተ ምሕረት እመቤታችን የምትለምን ምሕረት የምትለምን እንደሆነች ወይም ደግሞ አጠቃላይ እመቤታችን ስላስተብቆ ስለምታደርግልን ስለ ነገሮቿ የሚያነሳበት ክፍል አለው። ከዛ ደግሞ የነገር እንትን እያለን ስለሆነ ሌላኛው ስለ ክብረ ድንግል ስለ ድንግልና ክብረ ከወጣ ይልና ደግሞ ድንግልና ራሱ ምንድን ነው? ስለ ድንግልና ክብር የሚያነሳበት አለ። ያው ድንግልና ክብርን ሲያነሳ ደግሞ ከእመቤታችን ጋር ምን ያደርግ ነገር እየሆን እያያዘ ነገር እያስተያየ ስለ ድንግልና ክብር ስለ እመቤታችን ስለሚገባት ስለ ስግደት ይገባታል ስለ ስግደት ስለሚኖራት ነገር ያነሳል። ያው ስግደት ስናወራ የጸጋ ስግደት አለ፣ የክብር ስግደት አለ። ከዛ ደግሞ የአምልኮ ስግደት አለ። የአምልኮ ስግደት የምናነሳው አንድና አንድ ለማን ብቻ ነው? ለአምላካችን ለኢየሱስ ክርስቶስ ብቻ ነው። የጸጋ ስግደት ስንል ደግሞ ከኢየሱስ ክርስቶስ ውጭ ላሉት ቅዱሳን ብለን የምንጠራቸው ቅዱሳን መላእክት፣ ጻድቃን፣ ሰማዕታት እያልን ለምንነሳቸው ደግሞ የጸጋ ምክንያቱም አምላክ ጸጋ ናቸው አይደለ? ከዛ ደግሞ የተሰጡ ቅዱሳን ናቸው። ስለነሱ ደግሞ በጸጋ ከዛ ደግሞ ለክብር ደግሞ እዚህ ምድር ላይ ላሉ ሰዎች ለታላላቆቻችን አሁን ያው እንትን ላይ ስንገባ ደግሞ አስተምሮ ላይ ምንድነው የአሰጋገድ አይነቶች ምናምን ስንል ደግሞ ሌላ ነገር አለው። የክብር ስግደት ደግሞ ለምሳሌ ለማከብረው ለትልቅ ሰው ለነገስታት የምናደርገው ስግደት አለ። አሁን ለነገስታት የጸጋ ስግደት አለ የምንሰግድላቸው። በምድር ላይ ተሹመዋል። እግዚአብሔር ጠባቂ የሆኑ ዘንድ መንጋውን የጠብቁ ዘንድ በምድራዊ ተሹመዋል። ኦልሬዲ ያ ማለት ሹመትን ስናነሳ መጀመሪያ ከነ ዳዊት በፊት እንኳ እነ ሳኦል ጊዜ ነበር ስመልተሰኩማ በእነሱ የነበረውን እንኳ ስናነሳ እግዚአብሔር ነው በነቢዩ ሳሙኤል በኩል ምን ያመጣላቸው ይሾምልናሉ፣ ንጉስ ተሾመላቸው። ስለዚህ ምኑን ይጠብቅ ዘንድ መንጋውን ይጠብቅ ዘንድ የተሾሙ ንጉሶች ናቸውና እንደ ንግስናቸው
ያው እንዳላቸው ስልጣን ክብር ይገባቸዋል። ስለዚህ ለእነሱ የምናቀርበው ክብር አለ፣ የምንሰጣቸው የክብር የምናቀርብላቸው ስግደት አለ። ለእነሱ የምንሰግደው ስግደት ግን ቅዱሳን ናቸው ጻድቃን ናቸው ምናምን ብለን ሳይሆን በቃ በዚህ ምድር ላይ ታላላቆች ናቸው፣ ከኛ ይበልጡናል፣ በእውቀት ሊበልጡን ይችላሉ፣ በስልጣን ይበልጡናል። እሱን ስለምናስብ እናከብራቸዋለን። ለእሱ የምናቀርበው ስግደት አለ። ለእመቤታችን፣ ለጻድቃን፣ ለሰማዕታት፣ ለሐዋርያት፣ ለመላእክት የምናቀርበው ደግሞ የጸጋ ስግደት አለ። ከዛ ደግሞ ለአምላካችን የምናቀርበው የአምልኮ ስግደት አለ። ስለዚህ ስለ ስግደትም ስለ እመቤታችን ስለሚገባት ስለሚሰጣት ስግደት ያነሳል። ከዛ መጨረሻ ላይ ደግሞ እመቤታችን በኢትዮጵያ ስለነበራት ጊዜ ስለሱ ደግሞ በመጨረሻ ላይ ያወራል። ስለዚህ አጠቃላይ ስለ እመቤታችን በኢትዮጵያ ስላላት ቃል ኪዳን ደግሞ በመጨረሻ ምዕራፉ ላይ በደንብ ያነሳል ማለት ነው። ከዛ መጨረሻ ላይ ያው እንግዲህ እመቤታችን ማንተ ማትለው የአብነት ትምህርት ቤት ውስጥ አንድ የአብነት ተማሪ ያው ከትምህርት በኋላ የዕለት እንጀራውን ቁርሱን ለመፈለግ ምን ያደርጋል? ሰፈር ይሄዳል አይደለ? ምንን ይዞ ነው የሚሄደው? ስሟን አይደለ? ምንድን ነው የሚለው? ሰፈር ሄዶ እንጀራ በእንተ ስማ ለማርያም ስለ እመቤታችን ስሟን ይዞ ነው ማለት ነው የሚሄደው። ትምህርት ቤት ሲሄድ ከእናት ከአባቱ ስንቅ አስቋጥሮ ምናምን አይደለም የሚሄደው። በቃ ትምህርት ይሄዳል። ትምህርት ቤት ሲገባ የእመቤታችን ስሟን ይዞ በስሟ ነው ተምሮ ከዕለት ዕለት ምን ሳይል እመቤታችንን አመስግኖ ያው ዕለት ዕለትም ውዳሴ ማርያም ላይ ሰዓሊ ለነ ቅድስት እያለ ከዛም ደግሞ በእንተ ስማ ለማርያም እያለ ደግሞ ስሟን ይዞ ነው የሚሄደው። ስለዚህ አብነት ትምህርት ቤት ውስጥ ደግሞ ያላት ነገር ምንድን ነው የሚለውን ነገር ሰፋ አድርጎ ያነሳል ማለት ነው መጽሐፍ። ስለዚህ አንብቡት።